ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። ግጭት፣ የጸጥታ ችግር፣ መፈናቀል እንዲሁም በነፃ ሚዲያና በጋዜጠኞች ላይ እየጨመረ የመጣ ገደብ በቀጣዮቹ 5 ዓመታት በሰብአዊ መብት ጥበቃ ላይ ስጋት ሆኖ እንደሚቀጥል ተገለጸ። 72% የሚሆኑት ኢትዮጵያውያን ስደተኞች በመጠለያ ጣቢያዎች ውስጥ መሆናቸው በእርዳታ አቅርቦት ላይ ቀውስ ማስከተሉን የመንግስታቱ ድርጅት አስታውቋል። ሌሎችንም ይዘናል። አብራችን ቆዩ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር፣ ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ሰብአዊ መብቶች ኮሚሽን ከ2019 እስከ 2023 ዓ.ም የሚተገብረውንና ሰብአዊ መብቶችን ለማስከበር እንዲሁም ለማስፋፋት ቅድሚያ የሚሰጣቸው ጉዳዮችን፣ ዓላማዎችና የተቋማዊ ዝግጁነትን የሚያብራራ ሰነድ ትላንት ሐምሌ 2 ቀን 2018 ዓ.ም ይፋ አድርጓል። ኢሰመኮ አሁን ያለው የኢትዮጵያ ሰብአዊ መብቶች ሁኔታ አንዱና ዋነኛ መገለጫው የታጠቁና የደህንነት ኃይሎች መበራከት እንዲሁም የመከፋፈል ሁኔታ መሆኑን የጠቀሰው ሰነዱ ከፌዴራል የደህንነት ተቋማት ጎን ለጎን በርካታ ክልሎች የክልል ኃይሎችን፣ የአካባቢ ሚሊሻዎችን፣ የማህበረሰብ መከላከያ መዋቅሮችን፣ መደበኛ ያልሆኑ የደህንነት አደረጃጀቶችን እና የመንግስት ያልሆኑ የታጠቁ ቡድኖችን መኖር እንዲሁም እንቅስቃሴ ያለባቸው መሆኑን ጠቁሟል። ይህ ከጊዜ ወደ ጊዜ እየተወሳሰበ የመጣው የደህንነት ሁኔታ በሰብአዊ መብቶች ላይ ከፍተኛ ተጽዕኖ እንደሚኖረው ያስታወቀው ኮሚሽኑ በስትራቴጂካዊ እቅዱ 5 ዓመታት የትጥቅ እንቅስቃሴዎች፣ የደህንነት ስጋቶች፣ የተጠያቂነት እንቅፋትና ለሰብአዊ መብቶች ጥሰቶች ዋነኛ መንስኤ ሆኖ የመቀጠል እድሉ ከፍተኛ ነው ሲል አሳስቧል። የኢሰመኮ የእቅድ ሰነድ በኢትዮጵያ ያለው የሰብአዊ መብቶች ሁኔታ እንደ ግጭት፣ አስተዳደራዊ ተግዳሮቶች፣ የእኩልነት መጓደል፣ የህዝብ ቁጥር እድገት፣ የኢኮኖሚ ጫናዎች፣ የቴክኖሎጂ ለውጥና አካባቢያዊ ስጋቶችን በመሳሰሉ ጉዳዮች ውስብስብ መስተጋብር የሚወሰን መሆኑን በማስቀመጥ ሁኔታዎቹ የሰዎችና ማህበረሰቦችን በመብቶቻቸው የመጠቀም አቅም የሚወስኑ ሲሆን በሰብአዊ መብቶች ጥበቃ ተጠያቂነትን በማረጋገጥ እንዲሁም በአገልግሎት አሰጣጥ ዘርፍ ኃላፊነት ባለባቸው ተቋማት ላይ ጉልህ ጫና እንደሚያሳድሩ ጠቁሟል። ኮሚሽኑ በቀጣዮቹ 5 ዓመታት ውስጥ ከግጭት፣ የጸጥታ ችግርና መፈናቀል ጋር በተያያዘ ህገወጥ የሲቪል ሰዎች ግድያና የአካል ጉዳት፣ የዘፈቀደና የተራዘመ እስር፣ አስገድዶ መሰወርና ጠለፋ፣ ኢሰብአዊ አያያዝና ማሰቃየት፣ ከግጭት ጋር የተያያዘ ወሲባዊ ጥቃት፣ የሀገር ውስጥ መፈናቀል፣ ደካማና የተከፋፈለ የደህንነት ጥበቃ ስርዓት እንዲሁም የታጠቁና የጸጥታ አካላት መበራከት ሊቀጥል እንደሚችል እንዲሁም የስትራቴጂያዊ እቅዱ እነዚህን ታሳቢ ያደረገ ስለመሆኑ ተገልጿል። ከ2010 ዓ.ም በኋላ በኢትዮጵያ የተፈጠረው የፖለቲካ ምህዳር መከፈት በዲሞክራሲያዊ ማሻሻያ፣ በዜጎች ተሳትፎ፣ በመገናኛ ብዙሃን ነጻነት፣ በተጠያቂነትና በተቋማዊ ለውጥ ዙሪያ ከፍተኛ ተስፋዎች ተፈጥረው ነበር ሲል የገለጸው ኢሰመኮ፣ ነገር ግን ተከታዮቹ ዓመታት በግጭት፣ በፖለቲካዊ መከፋፈልና ዋልታ ረገጥነት፣ በጸጥታና ተቋማዊ አለመረጋጋት መከሰቱ በሲቪክ ምህዳርና በዲሞክራሲያዊ አስተዳደር ላይ እየጨመረ ለመጣው ጫና አስተዋጽኦ አድርገዋል ብሏል። የሲቪክ ምህዳር፣ የሚዲያ ነጻነትና የህዝብ ተሳትፎን የተመለከቱ ተግዳሮቶች ይሆናሉ ተብለው ከተለዩ ጉዳዮች መካከል በነጻ ሚዲያና በጋዜጠኞች ላይ እየጨመረ የመጣ ገደብ፣ በሲቪል ማህበረሰብ ድርጅቶች በተለይም በሰብአዊ መብቶች ድርጅቶች ላይ ተጽዕኖ የሚያሳድሩ የቁጥጥር፣ የአስተዳደርና የአሰራር እርምጃ
እርምጃዎች ለነጻ ሲቪክ ተሳትፎና ለህዝባዊ ተሳትፎ የጠበበ ምህዳር፣ ዋልታ ረገጥነትና እየቀነሰ የመጣ አመኔታ፣ ሆን ተብሎ የሚሰራጭ የተዛባ መረጃ እንዲሁም ጋዜጠኞችን፣ የሰብአዊ መብት ተሟጋቾችን፣ የሲቪል ማህበረሰብ አካላትን፣ ማህበራዊ አንቂዎችና አናሳ የተባሉ ድምጾችን ኢላማ ያደረጉ የበይነ መረብ ትንኮሳዎች፣ ማስፈራራትና በስም ላይ የሚሰነዘሩ ጥቃቶች ሊኖሩ ይችላሉ። ኢሰመኮ ለእቅዱ ማስፈጸሚያ 7.6 ቢሊዮን ብር እንደሚያስፈልገው የገለጸ ሲሆን 4.4 ቢሊዮን ብር ከፌዴራል መንግስት ለማግኘት እንደታሰበ አስታውቋል። 72 በመቶ የሚሆኑት ኢትዮጵያውያን ስደተኞች በመጠለያ ጣቢያዎች ውስጥ መሆናቸው በእርዳታ አቅርቦት ላይ ቀውስ ማስከተሉን የመንግስታቱ ድርጅት አስታወቀ። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ በሱዳን የሚገኙ ኢትዮጵያውያን ስደተኞችን አስመልክቶ ባወጣው ሪፖርት ሱዳን ከተለያዩ ሀገራት የተውጣጡ ከ800 ሺህ በላይ ስደተኞችን እንደምታስተናግድ የገለጸ ሲሆን ከነዚህ ውስጥ ኢትዮጵያውያን 7 በመቶ የሚሆነውን ድርሻ እንደሚይዙ ጠቁሟል። ከተመዘገቡት 63454 ኢትዮጵያውያን ስደተኞች መካከል ከፍተኛው ቁጥር ወይንም 72 በመቶዎቹ በስደተኞች መጠለያ ጣቢያዎች ውስጥ ተወስነው እንዲቀመጡ መደረጉ በመጠለያዎቹ መሰረተ ልማት፣ ንጽህና አጠባበቅና በረጅም ጊዜ የእርዳታ አቅርቦት ሰንሰለት ላይ ከባድ ጫናና ቀውስ እየፈጠረ እንደሚገኝ አስታውቋል። ከ45499 በላይ የሚሆኑ ኢትዮጵያውያን ስደተኞች በተለይም በገዳሪፍ ግዛት ውስጥ ባሉ 2 መጠለያ ጣቢያዎች በተጨናነቀ ሁኔታ ውስጥ እንደሚገኙ የጠቆመው ሪፖርቱ በተነድባ ወይንም አልማፋዛ መጠለያ በአሁኑ ወቅት 19665 ስደተኞችን በመያዝ በሀገሪቱ ውስጥ ከፍተኛው የኢትዮጵያውያን ስደተኞች ስብስብ የሚገኝበት መጠለያ እንደሆነ አመልክቷል። የኡምራ ኩባ መጠለያ ጣቢያም በተመሳሳይ መልኩ በከፍተኛ ደረጃ በተጨናነቀ ሁኔታ ውስጥ 14689 ኢትዮጵያውያን ስደተኞች እንደሚገኙበት ነው የገለጸው። ከአጠቃላይ ስደተኞች ውስጥ 72 በመቶዎቹ ሙሉ በሙሉ በመጠለያ ጣቢያዎቹ ላይ ጥገኛ በመሆናቸው የመጸዳጃ ቤት፣ የንጹህ ውሃ አቅርቦት መስመሮችና ሌሎችም በፍጥነት ከጥቅም ውጪ እየሆነ ነው ያለው የመንግስታቱ ድርጅት ሪፖርት ከዚህ ቀደምም የአቅርቦት እጥረት ባለባቸው እነዚህ አካባቢዎች በውሃ ወለድ በሽታዎች የመጠቃት ስጋቱን በከፍተኛ ደረጃ ከፍ ያደርገዋል ብሏል። እንደ ሪፖርቱ ገለጻ በሱዳን ያለው የእርስ በርስ ጦርነት መጠነ ሰፊ የውስጥ መፈናቀልን ያስከተለ ሲሆን በተለያዩ አካባቢዎች የተጠለሉ 273081 ስደተኞች ከዋና ከተማዋ ካርቱም በመሸሽ በአንጻራዊነት ወደ ተሻሉ አካባቢዎች እንዲሰደዱ አስገድዷቸዋል። ከዚህም በተጨማሪ ከስደተኞቹ መካከል እድሜያቸው ለትምህርት የደረሰ ህጻናትና ታዳጊዎች 28 በመቶ ድርሻ ሲይዙ ይህም በመጠለያዎች ውስጥ ባሉ የአንደኛ ደረጃ ትምህርት ቤቶች ላይ ከፍተኛ መጨናነቅ መፍጠሩን ነው የጠቆመው። 28 በመቶ የሚሆኑት ኢትዮጵያውያን ከመጠለያ ውጭ ሆነው ከሱዳን ማህበረሰብ ጋር ተቀላቅለው እንደሚኖሩ ሪፖርቱ አመልክቷል። የጉምሩክ ኮሚሽን ከ397 ቢሊዮን ብር በላይ የቀረጥ ነጻ ማበረታቻ መሰጠቱን አስታወቀ። የኢትዮጵያ ጉምሩክ ኮሚሽን ዋና ኮሚሽነር የተቋሙን ዓመታዊ የስራ አፈጻጸም አስመልክተው በሰጡት መግለጫ ከገቢ አሰባሰቡ ጎን ለጎን የሀገሪቱን የኢኮኖሚና የኢንቨስትመንት እንቅስቃሴ ለመደገፍ ሰፊ የቀረጥ ነጻ ማበረታቻዎችን መስጠቱን ጠቅሰው በዚህ መሰረት ዓለም አቀፍ ተቋማትን ጨምሮ በአጠቃላይ 397.6 ቢሊዮን ብር የሚገመት የቀረጥ ነጻ መብት መሰጠቱን ተናግረዋል። ይህ የተሰጠው ማበረታቻ ሁለት አንድምታ እንዳለው ያስረዱት ኮሚሽነሩ መንግስት ለኢንቨስትመንትና መሰል የልማት ጉዳዮች ብቻ 385 ቢሊዮን ብር የሚገመት የቀረጥ ነጻ መብት ማበረታቻ የሰጠ መሆኑን ገልጸዋል። ይህ በቢሊዮን የሚቆጠር ከፍተኛ ገቢ በቀጥታ በኢትዮጵያ ኢኮኖሚ ውስጥ እየተንቀሳቀሰ ያለ ትልቅ አቅም ነው ብለዋል። የቀረጥ ነጻ መብትና ማበረታቻ መሰረት አድርጎ የተሰጠው ለግል ኢንቨስትመንት፣ ለቀጥታ የውጭ ኢንቨስትመንት፣ ለመንግስት ግዙፍ የልማት ፕሮጀክቶችና ለልማት ድርጅቶች ሲሆን መንግስታዊ ባልሆኑ ድርጅቶች ለሚከናወኑ ስራዎች፣ በሀገሪቱ በስፋት እየተተገበረ ላለው የኮሪደር ልማትና ለመንግስት ሜጋ ፕሮጀክቶች መገልገያ እንዲሁም ግብአት የሚሆኑ ቁሳቁሶችንም ያካተተ እንደሆነ አስረድተዋል። ኮሚሽኑ በዚህ ረገድ የሰጠው አገልግሎትና የማበረታቻ አሰጣጥ ስርዓት እጅግ ከፍተኛ መሆኑን የገለጹ ሲሆን አፈጻጸሙን ከባለፈው ዓመት ተመሳሳይ ወቅት ጋር ሲያነጻጽር የ1.5 ቢሊዮን ብር ብልጫ ያለው አገልግሎት ለሀገሪቱ የኢኮኖሚ ዘርፍ ማበርከት መቻሉን ተናግረዋል። ይህ የኮሚሽኑ የገቢ ዕቅድ አፈጻጸም የእድገት ተቋማዊ ሪፎርሙን ከጀመርንበት ጊዜ ጀምሮ ከዓመት ወደ ዓመት እያደገ መጥተው ለምሳሌ ቅድም እንደተናገርኩት 2011 የ78.63
2012 104.98 ቢሊዮን ብር፣ 2013 112.46 ቢሊዮን ብር፣ 2014 140.50 ቢሊዮን ብር፣ በ2015 177.68 ቢሊዮን ብር፣ በ2016 191.02 ቢሊዮን ብር፣ በ2017 415.73 ቢሊዮን ብር እድገት እያሳየ የመጣ ይሄው እቅድ ክንውን በ2018 ሊፍሮግ ሊባል በሚችል ደረጃ 738.144 ቢሊዮን የገቢ አፈጻጸም ስኬት ሊገኝበት ችለዋል። ይሄ አፈጻጸም በጣም ትልቅ አፈጻጸም ነው። ለነዚህ ስኬቶቻችን አስቻይ ወይም ደግሞ እንደ ጥንካሬ ሊወሰዱ የሚችሉ ጉዳዮች አሉ። ለስኬቱ መንስኤ የሆኑ አስቻይ የሆኑ ምክንያቶች አሉ። አንደኛው የጉምሩክ ኮሚሽን በተከታታይ የሰራቸው ሁለንተናዊ ተቋማዊ ሪፎርም ስራዎች ናቸው። ተቋሙ በተጠናቀቀው የበጀት ዓመት ከፍተኛ የተባለ ገቢ ማግኘቱን ገልጸው በዚህም 738 ቢሊዮን 144 ሚሊዮን ብር ገቢ ማስመዝገቡን ገልጸዋል። ይህ ታሪካዊ ሲሉ የገለጹት የገቢ አፈጻጸም የተመዘገበው ተቋሙ በተከታታይ ያከናወናቸውን ሁለንተናዊ መዋቅራዊ ሪፎርሞች ተከትሎ መሆኑን ጠቅሰው በዚህም መሰረት በ2011 ዓ.ም የነበረው የ78.63 ቢሊዮን ብር ገቢ በ2012 ዓ.ም ወደ 104.98 ቢሊዮን ብር፣ በ2013 ዓ.ም ወደ 112.46 ቢሊዮን ብር እንዲሁም በ2014 ዓ.ም ወደ 140.50 ቢሊዮን ብር አድጓል ብለዋል። ይህ የገቢ ግስጋሴ በ2015 ዓ.ም ወደ 177.68 ቢሊዮን ብር፣ በ2016 ዓ.ም ደግሞ ወደ 191.2 ቢሊዮን ብር ከፍ ካለ በኋላ በ2017 በጀት ዓመት የ415.73 ቢሊዮን ብር ገቢ መሰብሰብ ተችሏል። ይህ ተከታታይ የገቢ ግስጋሴ ነው እንግዲህ በ2018 በጀት ዓመት መጨረሻ ወደ 738.144 ቢሊዮን ብር በማደግ ከፍተኛው አፈጻጸም ማስመዝገብ የተቻለው ሲሉ ኮሚሽነሩ አብራርተዋል። ዓለም አቀፍ ተቋማት የተሰጠውን የቀረጥ ነፃ መብት ጨምሮ ወደ 397.6 ቢሊዮን ብር ታክስ ፎርጎን አድርገናል እንዳገር፣ ወይም ደግሞ የቀረጥ ነፃ መብት ሰጥተናል ማለት ነው እንዳገር። ይሄ ሁለት መልእክት አለው። አንዱ በተለይ መንግስት ለኢንቨስትመንት እና መሰል ጉዳዮች ብቻ የዲፕሎማቲክ ማህበረሰቡን ለብቻ ለይተን ስንመለከት ወደ 385 ቢሊዮን ብር የተገመቱ የተለያዩ ቁሳቁሶችን መንግስት የቀረጥ ነፃ መብት የተሰጠበት ሁኔታ አለ ማለት ነው። ይሄ ቀጥታ በኢትዮጵያ ኢኮኖሚ ውስጥ የሚንቀሳቀስ ነው። የዲፕሎማቲክ ማህበረሰቡን ትቼው ማለት ነው 385 ቢሊዮን። ይሄ ትልቅ ሀብት ነው። እነዚህ የግል ኢንቨስትመንት፣ ኤፍዲአይ፣ በመንግስት ፕሮጀክቶች፣ መንግስት ልማት ድርጅቶች፣ መንግስታዊ ባልሆኑ ድርጅቶች እንደ ኮሪደር ልማት፣ የመንግስት ሜጋ ፕሮጀክቶች የመሳሰሉትን መሰረት በማድረግ የሚሰጥ የቀረጥ ነፃ መብት ማበረታቻ ነው ማለት ነው። በዚህ ደረጃም የኮሚሽኑ የሰጠው አገልግሎት በጣም ትልቅ ነው። ከባለፈው ዓመት ወቅት ጋር ሲነጻጸር የ1.5 ቢሊዮን ብር ልዩነት ያለው አገልግሎት ነው ማለት ነው። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።